ኤስኦኤስ በፈረንሳይ የተመሰረተ የሲቪል ማህበረሰብ ድርጅት ሲሆን በዓለም አቀፍ ደረጃ የምስራቅና የምዕራብ አብያተ ክርስቲያናትን በተለያዩ የሰብአዊ እርዳታ ተግባራት ማስተሳሰርና አብሮነታቸውን ማጠናከርን ዓላማው አድርጎ እንደ አውሮፓውያን አቆጣጠር ሴፕቴምበር 2013 ላይ ተመስርቷል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬው ልዩ ፕሮግራማችን ኤስኦኤስ ግብረሰናይ ድርጅት በኢትዮጵያ ለሚያከናውናቸው ማህበራዊና ኢኮኖሚያዊ ግልጋሎቶች ያግዘው ዘንድ መስሪያ ቤቱን ሰኔ 3 ቀን 2017 ዓ.ም የሃይማኖት አባቶችና የዲፕሎማቲክ የማህበረሰብ አባላት በተገኙበት አስመርቋል። ይህ ግብረሰናይ ድርጅት በአስከፊው ጦርነት የሚሰቃዩ ሶሪያውያንን በመደገፍ ስራውን አንድ ብሎ ቢጀምርም ዛሬ ላይ በዓለም ዙሪያ ከ7 በላይ ሀገራት ላይ በአስቸኳይ ሰብአዊ እርዳታ በትምህርትና ጤና አጠባበቅ በኢኮኖሚ ማጎልበት በመልሶ ግንባታና ቅርስ ጥበቃ ላይ ሰፊ ስራዎችን ይሰራል። በሀገራችን ኢትዮጵያም በተለያዩ ጊዜያት አስቸኳይ ሰብአዊ እርዳታ ድጋፎችን ማድረግ የቻለ ሲሆን በተለይም እንደ አውሮፓውያን አቆጣጠር በ2019 በሀገሪቱ በተፈጠረው ግጭት ምክንያት ሰብአዊ እርዳታ የሚያስፈልጋቸው ወገኖች ድጋፍ በማድረግ ነበር በኢትዮጵያ እንቅስቃሴውን የጀመረው። በደቡብ ኢትዮጵያ ክልል በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋም ለተጎዱ ወገኖች ፈጥኖ መድረስ ችሏል። እነዚህን ለአብነት አነሳን እንጂ ይህ ግብረሰናይ ድርጅት እንደ አውሮፓውያን አቆጣጠር በ2023 በኢትዮጵያ በይፋ ስራውን በመጀመር በተለያዩ አካባቢዎች ማለትም በአዲግራት፣ በባህር ዳር፣ በአዲስ አበባ፣ ባሌሮቤና ሻሸመኔ አካባቢዎች ለተቸገሩ የማህበረሰብ ክፍሎች ድጋፍ አድርጓል። ይህ በጎ ተግባሩን በተሻለ ሁኔታ ያከናውን ዘንድ እንዲያግዘው መቀመጫ ቢሮውን ሰኔ 3 ቀን 2017 ዓ.ም የሃይማኖት አባቶችና የዲፕሎማቲክ የማህበረሰብ አባላት በተገኙበት ማስመረቅ ችሏል። በምረቃ ስነ ስርዓቱ ላይ የተገኙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የኤስኦኤስን የመስሪያ ቤት በጸሎትና አባታዊ ቡራኬ የከፈቱ ሲሆን በአስተላለፉት መልእክትም ኢትዮጵያና ፈረንሳይ ለረጅም ዓመታት የዘለቀ ወዳጅነት እንዳላቸው አስታውሰው ተቋሙን በማበረታታት ተቀብለዋል። We have great historical relations with France, Ethiopia and France. Recently the Prime Minister was in France. በፈረንሳይና በኢትዮጵያ መካከል ያለው ግንኙነት ታሪካዊ ሲሆን ከጅቡቲ እስከ አዲስ አበባ ያለው የሸመንደፈር የባቡር ጣቢያ የተሰራው በፈረንሳይ ነው። በዋናው የባቡር ጣቢያ ድሬዳዋም የፈረንሳይ ካፑቺን ወንድሞችና እህቶች እዛ ይሰሩ ነበር። በሞንሲኞር አንድሬ ዣሉሶ ወቅትም የመጀመሪያ የሆነው የስጋ ደዌ የቅዱስ አንጦኒዮስ ክሊኒክ ተከፍቷል። ስለዚህ የፈረንሳይና የኢትዮጵያ ግንኙነት ታሪካዊ ነው። First clinic leprosarium founded by the time of Monsignor André Jallouso. Where you are going to visit, that's the first leprosarium, the St. Anthony Clinic. በኢትዮጵያ ኤስኦኤስ ግብረሰናይ ድርጅት ዋና ኃላፊ ሚስተር ፍራንሷ ላቫሉ ለጣቢያችን እንደተናገሩት የዚህ እንቅስቃሴ ዋነኛ ዓላማ በዓለም አቀፍ ደረጃ የምስራቅና የምዕራብ አብያተ ክርስቲያናትን በተለያዩ የሰብአዊ እርዳታ ተግባራት ማስተሳሰርና አብሮነታቸውን ማጠናከር መሆኑን ገልጸው በዚህ የተገኙበት ምክንያትም ኢትዮጵያ ቀደምት የክርስቲያን ሀገር በመሆኗ የሚገጥሟትን ተግዳሮቶች እንደ ክርስቲያን ወንድማማችነት ለመተጋገዝ በማለም ነው ሲሉ ገልጸዋል። The purpose of our organization is to bring help from Christians in France especially, but in the western countries በኢትዮጵያ ስራችንን በይፋ የጀመርነው እንደ አውሮፓውያን ዘመን አቆጣጠር ጃንዋሪ 2023 ላይ ነበር። የዚህ ድርጅት ተልእኮ የምስራቅና የምዕራብ አብያተ ክርስቲያናትን በባህል በትምህርትና በተለያዩ በጎ ተግባራት ማቀራረብ መቻል ነው። ሁላችንም እንደምናውቀው ኢትዮጵያ ለዘመናት የዘለቀች የክርስቲያን ሀገር ናት። በዚህም ምክንያት ነው እዚህ ለመገኘት የቻልነው። በሀገሪቱ የተለያዩ ችግሮች ይኖራሉ። የፈረንሳይ ህዝብ የተሻለ የኑሮ ሁኔታን ይመራል። ስለዚህ በተለያዩ የበጎ አድራጎት ተቋማት አማካኝነት ክርስቲያን ወንድሞችን መርዳት ይችላል። ለዚህ ነው
ይህ ድርጅት በክርስቲያኖች መካከል ህብረትንና አንድነትን ለመፍጠር የተቋቋመው የኤስኦኤስ ተቋም አሁን ላይ በዓለም አቀፍ ደረጃ በ7 ሀገራት እየተንቀሳቀሰ የሚገኝ መሆኑን የገለጹት የዚህ ግብረሰናይ ድርጅት ዋና ኃላፊ ሚስተር ፍራንሷ በአፍሪካ አህጉር በኢትዮጵያና በግብጽ እንደሚሰራ በመግለጽ በይፋ ያስመረቅነው የመስሪያ ቢሮአችን በመላው ኢትዮጵያ ለምንሰራቸው ስራዎች የሚያግዝ ነው ብለዋል። So we are in 7 countries active, but in በአሁኑ ሰዓት በ7 የዓለም ሀገራት እየተንቀሳቀስን እንገኛለን። በአፍሪካ አህጉር በኢትዮጵያና በግብጽ ነው የምንገኘው። ከዚህ ውጪ ግን በመካከለኛው ምስራቅ በተለይም በሶሪያ፣ በሊባኖስ፣ በጆርዳን፣ በኢራቅ፣ በአርሜኒያ እንዲሁም በፓኪስታን የሚገኙ ክርስቲያኖችን እንረዳለን። Ethiopia and Egypt are our only missions. የኤስኦኤስ ተቋም ሰብአዊ እርዳታ ላይ ትኩረት አድርጎ የሚሰራ በመሆኑ ደስተኛ መሆናቸውን የገለጹት ከኢየሱሳውያን ታናናሽ እህቶች ገዳም የመጡት እህት አስካለ ሀብቴ ይህንን በጎ ተግባሩን አጠናክሮ እንዲቀጥልና ሁሉም ሰው ለዚህ በጎነት ተባባሪ እንዲሆን ጥሪያቸውን አቀርበዋል። የኤስኦኤስ ሁሉን ሃይማኖት ነው ያቀፈ። ሰብአዊ እርዳታ ካስፈለገም ለሙስሊሙም ለኦርቶዶክስም ለማንኛውም ክርስቲያን እና ለማንም ድሃይ ለሆነ ሰው በትምህርት ቤት ግንባታ ለተለያየ ድርጅት ቦታ ነው የሚሰሩት። ይሄ ስለሆነ አሁንም ስራቸውን በትጋት እንዲቀጥሉና ደግሞ ለመስራት በሄዱበት ቦታ የኛም ህዝብ ተቀባይነት እንዲኖርና ስራቸውን አፕሪሺየት አድርጎ እንዲቀበሉ በምረቃ መርሃ ግብሩ ላይ አግኝተን ያነጋገርናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ሊቀ ጳጳስ አባ መልከ ጼዴቅ እንደተናገሩት ይህ ግብረሰናይ ድርጅት በጉራጌ በገጠራማው አካባቢ በትምህርት መሰረተ ልማት ስራዎች ላይ ከቤተክርስቲያኒቱ ጋር ለመስራት እቅድ እንዳለው ገልጸዋል። ኤስኦኤስ ይሄ በሰዎችን የመርዳት ድጋፍ የመስጠት ነው ሚሽኑ ተልኮ። ይሄ ደግሞ በመጽሐፍ ቅዱስ በክርስትና እምነት የተፈቀደ ነው። እንግዲህ ሁላችንም ክርስቲያኖች ነን። ሁላችንም የጋራ የሆነ መጽሐፍ ቅዱሳችን ምንድነው የሚለው? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከበጎ ነገር ጋር ተባበሩ ይላል። እርስ በርሳችሁ ተዋደዱ፣ ቅዱሳንን በሚያስፈልጋቸው እርዱ ይላል። ስለዚህ የክርስትና ሃይማኖት ዋና ተልቆ ዓላማው ሰውን መርዳት ነው። ሰውን በነፍሱም በስጋውም ነው። አሁን ይሄ ኤስኦኤስ የሚረዳው የእምነት ልዩነት ሳያደርግ ክርስቲያን የሆነውንም ያልሆነውንም ሰው የሆነውን ሁሉ በተለይ ወደ ሀገራችን ወደዚህ ወደ ኢትዮጵያ መምጣቱ በዚህ ወቅት በጣም አስፈላጊ ነው። ምክንያቱም ብዙ በሀገራችን ላይ የኢኮኖሚ ችግር አለ። ህብረተሰባችን በብዙ ምክንያት የተጎዳ ነው። ስለዚህ አጋዥ ይፈልጋል እና በእኛ ሀገር ብቻ ባለን አቅም ብቻ የሚኖር ሳይሆን የሌላው ድጋፍ ያስፈልገዋልና እነዚህ ወንድሞቻችን ያናስበው ወደ ሀገራችን መምጣታቸው ለሀገራችን ትልቅ ጥቅም ነው። ምክንያቱም ሃይማኖትን አይደለም የሚሰብኩት፣ አንዱን ረተው አንዱን የመተው አይደለም። ኢትዮጵያ የሆነውን ሁሉን እንግዲህ ማውቀ የተረዳውት ይሄንን ነው። ሁሉንም ነው፣ ኦርቶዶክሱንም፣ ካቶሊኩንም፣ ፕሮቴስታንቱንም፣ ሙስሊሙንም ማንኛውንም ኢትዮጵያዊ ነው። በተለይ ወደ ገጠር ያለውን ነው። በተለያየ በሕክምናው፣ በትምህርቱ፣ በተለያየ በሚያስፈልጋቸው ነገር የሚረዳ እንደሆነ ነው የማውቀውና ይሄ ትልቅ ፋይዳ አለው ለማህበረሰባችን። ስለዚህ አስፈላጊ ተቋም ነው ብለን ነው። ለዚህም ነው መልካም ተቋም ስለሆነ ለበጎ ስለመጣ ነው ከበጎ ነገር ጋር ተባበሩ ስለሚል እኔም በዚህ በጎ ነገር እዚሁ ተገኝቻለሁ። ኤስኦኤስ ይህንን በጎ ተግባር ያለምንም የሃይማኖት ልዩነት እየሰራ በመሆኑ ምስጋናቸውን በማቅረብ ለዚህ በጎ ተግባር ሁሉም እንዲተባበርና ጸሎት እንዲያደርግ ጠይቀዋል። ብዙ ድጋፍ የሚያስፈልጋቸው ወገኖች አሉን። በየትኛው እምነት ውስጥ ሆነው የወደቁ አሉ፣ የተጎዱ አሉ፣ የታመሙ አሉ። እነዚህ ሁሉ እንግዲህ ይሄ ተቋም እነዚህን ሁሉ መርዳት በሚችለው ባለው አቅም የሚረዳ ከሆነ ሁሉም በቀና ተመልክተው ስራው እንዲሰምርለት ልንጸልይለት ይገባል የሚል መልእክት ነው ያለኝ።
ኤስኦኤስ ከዚህ ቀደም በሀገራችን ኢትዮጵያ ካከናወናቸው በጎ ተግባራት መካከል በ2019 በሀገሪቱ በተፈጠረው ግጭት ምክንያት ሰብአዊ እርዳታ ለሚያስፈልጋቸው ወገኖች ያደረገው ድጋፍ ተጠቃሽ ነው። በደቡብ ኢትዮጵያ ክልል በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋ ለተጎዱ ወገኖችም ፈጥኖ መድረስ መቻሉን የገለጹልን በኤስኦኤስ የፋይናንስና የፕሮጀክት ማናጀር የሆኑት አቶ ምንተስኖት ናቸው። መጀመሪያ 2019 ላይ ወደ ኢትዮጵያ በመጡ ሰዓት ላይ የሁማኒቴሪያን ወይም ደግሞ የሰብአዊ ድጋፎችን በጦርነትና በተለያዩ ቦታዎች ላይ የተጎዱ ሰዎችን በመርዳት ነበር የጀመረው። ከዛ በኋላ ደግሞ ኦፊስ ከከፈተን በኋላ ግን መሰረታዊ በሆኑ በባህል ላይ የክርስቲያን ባህሎችን ፕሮሞት ለማድረግ እንደዚሁም ደግሞ በትምህርት ላይ በጤና ተቋማቶች ላይ እንደዚሁም ደግሞ በተለያዩ የኮንስትራክሽን ስራዎች ከቤተክርስቲያን ጋር በተገናኙ የወደቁ ቤተክርስቲያኖችን ወይም ደግሞ እርዳታ የሚፈልጉ ቤተክርስቲያኖችን ከተለያዩ አብያተ ክርስቲያናት ከካቶሊክም ከኦርቶዶክስም ከፕሮቴስታንትም በተለያዩ ከኛ ፕሮግራሞች ጋር በሚሄዱት ኤሪያዎች ላይ ኮላቦሬት እያደረግን ፕሮጀክቶችን ፋይናንስ እናደርጋለን። አንዳንዶቹን በትብብር እንሰራለን፣ አንዳንዶቹን ገንዘብ በማቅረብ እንሰራለን። እንደ ኢምፕሊሜንተርም ሆነን ደግሞ እኛም ምንሰራባቸው የተለያዩ ፕሮጀክቶች አሉ። ስለዚህ በአጠቃላይ በባህል በጤና በትምህርትና በተለያዩ የሁማኒቴሪያን ስራዎች ላይ እንሳተፋለን። አሁን ላይ አክቲቭ የሆኑ ፕሮጀክቶች በእነዚህ ኤሪያዎች ይኖራሉ። ነገር ግን ሁማኒቴሪያን ወይም ደግሞ የኤመርጀንሲ የአስቸኳይ ጊዜ እርዳታዎች በሚፈልጉበት ጊዜ ሁሉ ጊዜ ቀድሞ ለመገኘት ይሞከራል። የዚህ ማሳያ የሚሆነው የመሬት መንሸራተት በገጠመ ጊዜ በደቡብ ኢትዮጵያ ክፍል ላይ እዛ ላይ መጀመሪያ ቀርቦ ቤተክርስቲያንን ለመርዳትና እዛ የተቸገሩ ሰዎችን ዘር ሳይለዩ ሃይማኖት ሳይለዩ የመርዳት ስራ ላይ ሲያከናውን ቆይቷል ማለት ነው። በቀጣይ ጊዜያትም በመላው የሀገሪቱ ክፍሎች ከተለያዩ አብያተ ክርስቲያናት ጋር በባህል በትምህርትና በጤና ዘርፎች ለመስራት እቅድ እንዳለው የገለጹት አቶ ምንተስኖት ለዚህ በጎ ዓላማ አብያተ ክርስቲያናትና ህብረተሰቡ እንዲተባበር ጠይቀዋል። እንግዲህ ይሄ ተቋም የክርስቲያኖችን ህብረት ባህልን በማስፋፋት ለማጠናከር የሚጥር ተቋም እንደመሆኑ መጠን ሁሉም አብያተ ክርስቲያናት በመሃል ያላቸውን ልዩነት እሱ ላይ ሳያተኩሩ ግን የሰው ልጆችን በሚሰጣቸው አገልግሎቶች ለሰው ልጆች በሚሰጣቸው አገልግሎቶች ተባብረው እንዲሰሩ ፕሮሞት ማድረግ ነው ዋነኛ ዓላማችን። ሁለተኛው ነገር ደግሞ በምዕራብ ቤተክርስቲያኖችና በምስራቅ ቤተክርስቲያኖች መካከል ያለውን የባህል ልውውጥ ለማገዝ ለመስራት ነው። ስለዚህ እንደ አንድ የክርስቶስ ቤተሰብ እንደሆነን አባላት ተባብረን ይሄንን ስራ የእግዚአብሔርን ስራ አብረን እንድንሰራ በህብረተሰቦች መካከል ያለ የትብብር መንፈስ እንዲጎለብት አጥብቀን እንሰራለን። ይሄን ደግሞ ቅድም በዘረዘርኳቸው የፕሮግራም ኤሪያዎቻችን ላይ በማጠናከር ከተለያዩ ጳጳሳት ጋር ዛሬም እንዳያችሁት ከተለያዩ ቤተክርስቲያናት የነበሩ ተወካዮች መተው ነበረ። ስለዚህ ይሄንን ህብረት የማጠናከር ስራና ለህብረተሰቡም ደግሞ ክርስቲያኖች መካከል ያለውን ህብረት በዚህ መልክ በመሪዎቻቸው በኩል ያለውን መተባበር በማየት በዕለት ተዕለት ኑሯቸው እንዲተባበሩ እንጋብዛለን ማለት ነው። ስለዚህ ይሄንን ለህብረተሰቡ ማስተላለፍ እንፈልጋለን። በመንሄድበት በሙሉ ህብረትን ለማጠናከር አንድን ቤተክርስቲያን ከሌላ ሳንለይ አብረን ለመስራት እንሞክራለን። ይሄንን ጥረታችንን እንዲደግፉን እንዲያግዙን እንጠብቃለን ማለት ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬ ልዩ ፕሮግራማችን ኤስኦኤስ ግብረሰናይ ድርጅት በኢትዮጵያ ለሚያከናውናቸው ማህበራዊና ኢኮኖሚያዊ ግልጋሎቶች ያግዘው ዘንድ የመስሪያ ቢሮውን ያስመረቀበት ዝግጅት ከላይ ተከታተላችሁትን ይመስል ነበር። ለነበረን ቆይታ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ